በአማራ ክልል 22000 ሄክታር መሬት በበልግ ወቅት ሰብል ተሸፍኗል። ከዚህ ውስጥ ማሾ አንደኛው አዝርት ሲሆን በክልሉ በልግ አብቃይ አካባቢዎች በስፋት የተዘራ ቢሆንም የገበያ ትስስር እንዳሳሰባቸው አርሶ አደሮቹ ገልጸዋል። የክልሉ ግብርና ቢሮ በበኩሉ የማሾ ግብይት 70% መቀነሱን አንስቶ ችግሩ የተፈጠረው የውጭ ላኪዎችና ፋብሪካዎች በተገቢው ጊዜ ምርቱን ባለመግዛታቸው ነው ብሏል። አንዷለም መናን በዘንድሮ የበልግ ወቅት በአማራ ክልል በቂ ዝናብ በመገኘቱ ምክንያት በበልግ አዝርቶች በከፍተኛ ሁኔታ በዘር መሸፈን መቻሉን የአማራ ክልል ግብርና ቢሮ መረጃ ያመላክታል። በቢሮ መረጃ መሰረት እንደ አኩሪ አተርና ማሾ ያሉ ምርቶች በምስራቅ አማራ በስፋት ተዘርተዋል። ከነዚህ አካባቢዎች አንደኛው በሰሜን ሸዋ ዞን የበረሃት ወረዳ አንዱ ነው። በወረዳው የመተብላ ዙሪያ ነዋሪ አርሶ አደር ታሪኩ ባዩ ጥሩ የበልግ ዝናብ በመኖሩ ምክንያት ማሾ መዝራቱን ገልጾ ነገር ግን በተደጋጋሚ የገበያ ችግር እንደሚያጋጥም ያነሳል። ማሾ ያው በጣም አሪፍ ነው። በተከታታይ ያው መድኃኒት ትንሽ ተከታተሉኝ ይላል እንጂ በስተቀር በጣም አሪፍ ነው። አሁን ያው በጥማድ ነው እኛ ምንለው 5 ጥማድ ነው ነው ግን ያው ወደ ሄክታር ሲመለስ ነው 2.5 በስለ እንደዛ አካባቢ መሰለኝ የሚሆነው። ያው የሚዘራ ጌታ ያው ጨክኖ የዘራ ጌታ ያገኛል። የሰነፈም ጌታ ደግሞ ላያገኝ ይችላል። በማግኘታችንም ደግሞ ያው ትንሽ ግብይት ላይ ይሄን ያህል ይባልና አንዳንድ ወቅት አንዳንድ ሰሙ ወቅት ላይ ያው እንደገና ደግሞ ታች ያወርዱብንና ያው ትንሽ የተወሰነ የማስተሳሰር ነገር አለው። አርሶ አደሮች ላይ ምርቱ እንዲቆይ በማድረግ ምርት ያጠረ እንዲመስል የማድረግ ሁኔታ አለ የሚሉት የበረሃት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ዘለቀ ተሾመ በዘንድሮ የበልግ ወቅት በማሾ ምርት 388 ሄክታር መሸፈን መቻሉን አንስተዋል። በዚህ አመት በተለይ የቀሪ እርጥበትና ዝናብ ደግሞ በዚህ በበልግ የተሻለ ዝናብ ስለጣለ በወረዳ አሁን ላይ ማሾ ቦለቄ በሰፊው እየተዘራ ያለበት ሁኔታ ነው ያለው። ከዛ ውስጥ የማሾ አሁን ላይ ስንመለከት ወደ 388 ሄክታር በማሾ የተሸፈነበት ሁኔታ ነው ያለው። ቦለቄም ላይ በተመሳሳይ 45.5 ሄክታር አካባቢ ተሸፈነበት ሁኔታ ነው ያለው። እውነት ነው። እንደ በረሃት ወረዳ ስንመለከተው ብዙም አይታወቅ እንጂ በተለይ ማሾ ምርት ላይ አርሶ አደሩን በጣም በሰፊው ማሾ ሰብል ላይ የሚሰማራበት ሁኔታ ነው ያለው። በጥራትም ረገድ ስንመለከተው በጣም ቤስት የሚባል ጥሩ ኳሊቲ ያለው ማሾ ነው የሚመረተው እዚህ ወረዳ ማለት ነው። በጣም በስፋት ነው እየተመረተ ያለው። እነዚህ መሰል ምርቶች ለሀገር ውስጥ ግብዓት ብቻ ሳይሆን ለውጭ ንግድም የሚላኩ መሆናቸውን የሚናገሩት ደግሞ የአማራ ክልል ግብርና ቢሮ ኃላፊው ዶክተር ኃይለ ማርያም ከፍያለው ላኪዎችና ፋብሪካዎች ሆን ብለው ምርቶችን በአርሶ አደሩ እጅ እንዲቆይ ማድረጋቸው ተገቢ ያለመሆኑን አንስተው በቀጣይ በበቂ ሁኔታ ስለሚመረቱ በፍጥነት ግዥ ማከናወን ይገባቸዋል ብለዋል። የበልግ እርሻ አሁን አማራ ክልል እስካሁን ከነበሩትም 3 አመታት በልግ ያልተስተካከለ የዝናብ ስርጭት የነበረበት በጣም የተቆራረጠ የነበረው አሁን ባለው አግሮ ኢኮሎጂ ግን ከ223 ሄክታር በላይ በበልግ ዝናብ የተሸፈነ በተለይ ምስራቅ አማራው ከሰሜን ሸዋ እስከ ዋግ ያለው የተሸፈነው ከዛም እስከ 8 ሚሊዮን ኩንታል የምንጠብቅበት ጊዜ ያለው አኩሪ አተር ማሾ ደግሞ ከ70% በላይ የገበያ ትስስር በዘንድሮ የቀነሰበት ነው። ይሄ ሁለት በሀገር ውስጥም በውጭ ሀገር ማሾ በብዛት ወደ ውጭ ነበር የሚላከው። የውጭ ገቢ ከሚያስገኙት ምርቶች ወይም ኤክስፖርት ሰብሎች ምንድነው አንዱ ማሾ ነበር። ዓለም አቀፍ ዘንድሮ የዓለም አቀፍ ሁኔታው እንደምታውቀው ነው በራሺያና በዩክሬን አማካኝነት ወይም የምስራቁና የምዕራቡ ቀጠና በፈጠረው ግጭት አማካኝነት ማሾና አኩሪ አተር ላይ የገበያ መቀዛቀዝ ተፈጥሯል። ማሾን በተመሳሳይ መልኩ አርሶ አደሮች ላይ በተለይ ምስራቅ አማራው ላይ ምዕራብ አማራው ላይ በከፍተኛ ሁኔታ ነው ያለው። ይሄንን የሚፈልጉ ፋብሪካ ባለቤቶች አስመጭና ላኪዎች የሚመለከታቸው መጥተው የገበያ ስራ እንዲሰሩ ጥሪ ማስተላለፍ ፈልጋለሁ። ባለሀብቶችም ሆኑ አስመጭና ላኪዎች እንዲሁም ፋብሪካዎች በሀገሪቱ ግብርና ውስጥ ሚናቸውን በአዎንታዊ መልኩ ሊጠቀሙበት እንደሚገባ መልእክት ተላልፈዋል።